በማዕከሉ አገኝተናቸው አስተያየት የሰጡን ተገልጋዮች እንደገለጹት ከዚህ ቀደም የነበረው አገልግሎት አሰጣጥ ከአንዱ ወደ ሌላ ተቋም በመመላለስ በፍጥነት ጉዳይን ለመፈጸም አድካምና ቅሬታ ይፈጥር የነበረ ነው። በአሁኑ ወቅት በመሶብ የአንድ ማዕከል አገልግሎት በርካታ ተቋማት በአንድ ቦታ በመኖራቸው ጉዳያቸውን በቀላሉ መፈጸም መቻላቸው ደስታ እንደፈጠረላቸው አስተያየት ሰጪዎቹ ጠቅሷል። መሶብ የአንድ ማዕከል አገልግሎት ከመጀመሩ በፊት ተቋማት በተለያዩ ቦታ በመሆናቸው የወረፋ መብዛትና የኢንተርኔት መቆራረጥ ችግር ተከትሎ መስተጓጎል ያጋጥም እንደነበርም አስተያየት ሰጪዎቹ አውስተዋል። አሁን ላይ ግን መሶብ የአንድ ማዕከል አገልግሎት ከጠበቅነው ጊዜ በተሻለ ፍጥነት ያስተናግደናል ያሉት ተገልጋዮቹ ወጪና ጊዜን በመቆጠብ ብሎም ከአንድ ወደ ሌላ ተቋም በመመላለስ የሚከሰት እንግልትን በማስቀራት በአጭር ጊዜ አገልግሎት እያገኘን ነው ብለዋል። ጥቂት ዓመታትን በእድሜ አይቼዋለሁ። ይሄ ደግሞ ያው እንደዚህ አላየውም። ምክንያቱም ብዙ ቦታ ላይ ብዙ መንገላታት አለ፣ ብዙ ምልልሶች አሉ። ደግሞ ተመላልሰህም ምንም አይነት አገልግሎት አታገኝም፣ አትረካም። ይሄ ደግሞ ያው መንከራታት ነው በአጠቃላይ። ግን ይሄንን ያስቀራል። ወደው የምትፈልግበትን ሄደው ገብተው ወደው መረጃ አግኝተህ የመሄድ እድል የማይገኝ። ስለዚህ ትልቅ አድናቆታል። በጣም ደስ የሚል ነው። እዚህ ሲመጣ በጣም ደስ ይላል። ሲያስተናግዱም ምንም መንገላታታት የለውም። በትክክል እያስተናገዱ ነው። በጣም ወድጃለሁ። ያነጋገርናቸው የመሶብ የአንድ ማዕከል አገልግሎት ሰራተኞች እንደገለጹት የተገልጋዮችን እንግልት በመቀነስ ፈጣንና ጥራት ያለውን አገልግሎት በመስጠትና ብልሹ አሰራሮችን ለመከላከል በቁርጠኝነት እየሰሩ መሆናቸውን ጠቁመዋል። በዚህ ሰዓት ተመልሰና ማለት የለም። አገልግሎቱ በመጣበት ሰዓት የሚያስፈልገውን ዶክሜንት አዘጋጅቶ ከመጣ ከእርሱ የሚጠበቀውን ነገር ይዞ ከመጣ ተገልግሎ ወይም አገልግሎት አግኝቶ መሄድ ይችላል። ከስተመር መጀመሪያ ወደ መሶብ ሲመጣ መጀመሪያ የሚያገኛቸው ሁሉ አቀፍን ስለሆነ መሶብ ላይ ኢትዮጵያ ንግድ ባንክ የሚሰጣቸውን አገልግሎቶች ይነግሯቸዋል። እዚህ ላይም ስላለ ማለት ነው። መሶብ ላይ የሚሰጣቸው የኢትዮጵያ ንግድ ባንክ አገልግሎቶች የሲቢ ብር እና አካውንት ኦፕኒንግ ነው። በተጨማሪ ሞባይል ባንኪንግ እና ፋይዳ ሃርሞናይዜሽንም ሃርሞናይዝ እናደርጋለን አሁን ላይ ማለት ነው። የማዕከላዊ ኢትዮጵያ ክልል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ አቶ ከበደ ሻሜቦ በበኩላቸው በተቋማት የሚታየውን የአገልግሎት አሰጣጥ ችግር ለመፍታት መሶብ የአንድ ማዕከል አገልግሎት አንዱ መፍትሄ መሆኑን ጠቁሞ ማዕከሉ ዜጎች ከመንግስት የሚፈልጓቸውን አገልግሎቶች ያለ እንግልት በቴክኖሎጂ በተደገፈ መልኩ ቀልጣፋ አገልግሎት እንዲያገኙ የሚያስችል መሆኑን አስረድተዋል። አገልጋይ ከመጣበት እና ጨርሶ እስከሚወጣበት ድረስ ያለው ሁሉም እንቅስቃሴ በቴክኖሎጂ የታገዘ ከመሆኑ ጋር ተያይዞ ስራውን በጣም ቀልጣፋ ያደርገዋል። መልካም አስተዳደር ችግሮችን በተጨባጭ የፈታ ተቋም ነው። በተጨባጭ ደግሞ ተገልጋይ ላላስፈላጊ ግንኙነቶች እንዳይጋለጡ በደንብ ኮራፕሽን እንዳይኖር፣ ሙስና እንዳይኖር በደንብ የተሰራ ተቋም ከመሆኑ ጋር ተያይዘው አላስፈላጊ ደላሎች መግባት አይችልም። መሶብ የአንድ ማዕከል አገልግሎት ለዜጎች ዘመናዊና ቀልጣፋ አገልግሎቶችን በማቅረብ የአገልግሎት ፈላጊዎችን ጊዜና ወጪ እየቆጠበ እንዲሁም የተገልጋዮችን እርካታ እያሳደገ እንደሆነም ዋና ስራ አስፈጻሚው ገልጸዋል። በክልሉ መሶብ የአንድ ማዕከል አገልግሎት ስራ ከጀመረበት ከመስከረም 15 2018 ዓ.ም ጀምሮ ከ8000 በላይ ተገልጋዮችን ማስተናገድ መቻሉን ጠቁሞ ከ27000 በላይ አገልግሎቶችን መስጣት እንደተቻለም አቶ ከበደ ጠቅሰዋል። ዲጂታል የሆኑ አገልግሎቶችን ወደ መሶብ ማዕከል በማስገባት ቀልጣፋ አገልግሎቶችን ለመስጠት በተደራጀ ሁኔታ በቴክኖሎጂ የታገዘ ውጤታማ ስራ ሰርተናል ማለት እንችላለን። መሶብ የአንድ ማዕከል አገልግሎት በ8 ተቋማት በቴክኖሎጂ በመታገዝ ፈጣን አገልግሎት እየሰጠ መሆኑንም አስታውቀዋል። አሁን ላይ ወደ ማዕከሉ ያልገቡ አገልግሎት ሰጪ ተቋማትን ወደ ማዕከሉ ለማስገባት በጥናት የመለየትና ተያያዥ ስራዎች እየተሰሩ እንደሚገኙ ነው ዋና ስራ አስፈጻሚ የጠቀሱት።